ስሜ ፍሮተ ተስፋ ይባላል። የመጣሁት ከጩኮ ወረዳ ነው። ካለታ ጩኮ ማለት ነው። የተደረገልኝ እግዚአብሔር አምላክ ነው። ክብሩ ለእግዚአብሔር ይሁን። ማደሪያው ብሩክ ይሁን። ክብር ምስጋና ለእግዚአብሔር ይሁን። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ያድናል ይታደግማልም። እግዚአብሔር አምላክ ነውና ስሙም እግዚአብሔር ነው። ለዘላለም ዓለም የተባረከና የተመሰገነ ይሁን። ቃላቶች የሉኝም ሌላ የሚለው እና የተደረገልኝ ነገር ብዙ ነው። ጥቂቱን ነው የምናገረው። አጋጣሚ ነው የታመምኩት እና ሰውነቴ ላይ አለርጂክ ወጣብኝ እና ክኒኒ ሄጄ ወስዳለሁ ከሐኪም ቤት። ምግብ ከመብላቴ በፊት ነው የሚወጣው ክኒኑን። ማንኛውም ምግብ ነው አለርጂክ የሚሆንብኝ። መጀመሪያ ፕሮቲን የሆኑ ምግቦችን አትጠቀም ተባልኩኝ። ያም እየቀረ መጣና አታክልትም በላው ምንም በላው አለርጂክ ይሆንብኛልና ተቸገርኩኝ። በቃ እኔ ባለው ሁሌ አለቅሳለሁኝ። ሰው አያውቀኝም፣ ባለቤቴና እኔ ልጆቼ በቀር ሌላ ውጭ ሰው አያውቅም። ለምን ሰውነቴ ጤነኛ ነኝ፣ ሌላው አይታይም ለሰው። ከንፈሬ ያጣል፣ አይኔ ላይ ያብጣል። በዛ ሰዓት ከቤት አልወጣም ተሸፋፍኔ ማለት ነው። እና አጋጣሚ ነብዩ ሲጸልይ ልጄ እግሬን እያጠበች ነበረች። ጆኪ ውሃ ይዛ መጣ። ከበረሜል ይሁን ከጀርካን ይሁን ከቧንቧ ይሁን አላወቅኩኝም። ብቻ እኔ ቴሌቪዥኑን እያየሁት ፕሮግራሙ ጋር ነኝ እና ውሃ አጠገባቸዋለሁን ውሃ ያዙና በእምነት ያዙት አለ። ሳባረኩትና ውሃውን በእምነት ሆኖ ጆኩን አነሳሁት። አንስቼ ጆኩ ላይ አብሬ ጸለይኩኝና ግጥም አድርጌ ጠጣሁት ውሃውን። ጌታ ይመስገን፣ ክብር ለእግዚአብሔር ይሁን። እና ከዛ በኋላ ጠጣሁት። የቀረውን ደግሞ ቶሎ ሃይላንድ አምጭልኝ አልኳትና በሃይላንድ ውስጥ አስቀምጬ ለቤተሰቤ ሁሉ ሰጠዋቸው። ያልቃል ብዬ እስካሁን አለኝ ቤት ውስጥ ደብቄ ነው የምሰጠውና ከዛ በኋላ ለማየት ዶሮ ታረደ። ዶሮ አልበላም። ዶሮም በላው፣ እንቁላል በላው፣ ስጋ በላው፣ ክትፎ በላው፣ ምኑ በላው። ሰላም ነው፣ ምንም ነገር የለም። ክብር ለእግዚአብሔር ይሁንና ያው በአካባቢ ይታወቃል። ደም ግፍት አለብኝ። ሰዎች ያውቃሉ የደም ግፍት ህመምተኛ ነኝ። መድኃኒቱን ግን አልጠቀምም፣ እጸልያለሁ ሁሌ። አንድ ቀን ነብዩ ሲጸልይ ቀጥታ የኔ ደም ለምን በሱ ደም አይለወጥም አልኩኝና በግንባሬን በቲቪው ላይ ሄጄ አስነካውኝና ጸለይኩ እያነባው። ባለቤቴ ተኝታለች። ከዛ ጊዜ ጀምሬ 3-4 ሄጄ ቼክ አድርጌ ለመምጣት ነው የዘገየሁትና ፈውሰን ለማመን ያህል ሰይጣን መቼስ ምን ጊዜም ተጠራጣሪ ነው የሚያደርገንና በእምነት ያለውትን ወደ ጥርጣሬ እንዳያመጣኝ 3-4 ጊዜ ከተለካው በኋላ ኖርማል መሆንን ያወቅኩኝ። ደሜም በአሁኑ ሰዓት ኖርማል ነው፣ ምንም ግፍት የለብኝም እና ከባለቤቴ ጋር ለምስክርነት መጣንና እሷ እዛች ጋር ቁጭ ብለናል አብረንና እኔ ለምስክርነት ጊዜ የለም ሰዓት ሰው በዛና ሌላ ጊዜ ስል ትተን ለመውጣት ነበር ያሰብነው። አምልኮ ነበርና ያመለከን እያለን እሷ ተፈወሰች። ብዙ ዘመናት ነው ሐኪም ቤት ያልወሰድኳት የለም። አንድ ጎኗ ፓርቷ ያማታል፣ አንድ ጎኗ ደግሞ መሬት ማንሳት አትችልም፣ እንደ ሴት መስራት አትችልም፣ ልብስ ማጠብ አትችልም፣ ጫማ ማድረግ አትችልም፣ ያዞራታል፣ መንቀሳቀስ አትችልም። በአሁኑ ሰዓት ግን ኖርማል ናት። ክብር ለእግዚአብሔር። እዚያ አመልካና ዘምራ ብቻ ወጣ ነው። እጃችሁ ከፍታሉ። ሌላ ምስክር አመልካ ነው የወጣችው። ነብዩ በእጅ አልነካትም። እዛች ጋ ነው ስዘልይ ነበር እና ነው ውስጥ ደስ አለኝ። ለምን አመልኳ አይነን ማረከኝ። ራሴን በጣም ተፈታ ስታመልካየውኝና በቃ ዛሬ እግዚአብሔር ያገኛታል የሚል በውስጥ ስለሞላ ባለቤቴ ተፈውሳ በጣም የምወዳት ባለቤቴ ናትና ድናለኝ፣ ደስ ብሎኛልና ጌታን እንድታመሰግኑልኝ ነው። ቀሪ ዘመኔን በተረፈው ለሱ አደርጋለሁ። ሌላ የሚለው ነገር የለኝም። ፈውስ የጸና ይሁን።